እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ። የጃኒና የአዶናይ ፍቅር በይፋ አክትሟል። በቲክቶክ መንደር ብዙዎች የሚከተሏቸው የጃኒ ገብሩና የአዶናይ የፍቅር ጉዞ አክትሟል። ጃኒ ገብሩ መለየታቸውን በይፋ ስታረጋግጥ በሰላምና በክብር ተለያይተናል፣ አንዳንዶች ትምህርት ነን እንጂ መጨረሻ እንሆንም ስትል ልብ የሚነካ መልእክትም አስተላልፋለች። በሌላ በኩል አዶናይ ማዳ መለየታቸውን አምኖ ለምን እዚህ ደረጃ ላይ እንደደረሱ ግን ዝርዝር መረጃውን ከመስጠትም ተቆጥቧል። በክብርና በንግግር መለየታቸው ለብዙዎች አርያነት ያለው ቢሆንም የጥንዶቹ አድናቂዎች ግን በዜናው መደናገጣቸውን እየገለጹ ይገኛሉ። የእናንተ አስተያየት ምንድን ነው? በክብር መለያየት ወይስ እስከ መጨረሻው መጽናት? ሀሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ሕይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። እጅግ አስደንጋጭ ዜና ተሰምቷል። በትግራይ አዲስ ጦርነት ሊጀመር ይችላል እየተባለ ነው። አፈሳውም ተጧጥፎ ቀጥሏል። በክልሉ ያሉ ጀነራሎች የሚመሩትና ህዋት የሚተባበረው መጠነ ሰፊ የግዳጅ ውትድርና በትግራይ ተጧጥፏል። ወጣቶች ከወርቅ ማውጫዎችና ከቤታቸው እየታፈሱ መሆኑን ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ለጀርመን ድምፅ አረጋግጧል። ድርጅቱ ድርጊቱን የጦር ወንጀል ብሎታል። ምክንያቱም ደግሞ የፕሪቶሪያው ስምምነት የመፍረስ አደጋ ላይ በመውደቁ ነው ተብሏል። የቀድሞው ታጋዮች ሳይቀሩ በግዳጅ ዳግም ወደ ጦርነት እየተመለሱ መሆኑም ተሰምቷል። ይህ አዲስ ጦርነት ሊቀሰቅስ ይችላል ወይ? እናንተስ ምን ትላላችሁ? ለሌሎች እንዲደርስ ሸር አድርጉት። ለተጨማሪ መረጃ ፎሎ ማድረግ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታወቁ። ከንቲባዋ ይህንን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ሲሆን ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የህግም ሆነ የአሰራር ማዕቀፍ አለመኖሩን አስታውቀዋል። ሆኖም አሁን ላይ ጉዳዩን መቋጫ ለማስያዝ ውይይት መጀመሩን ቢያረጋግጡም ይህ ወሳኝ ውይይት በማንና በማን መካከል እየተካሄደ እንደሆነ በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። በተጨማሪም የከተማ አስተዳደሩ ከልዩ ጥቅም ትርጉም ጋር ሊያያዝ የሚችል ተግባራዊ የማህበራዊ ትስስር ስራዎችን መጀመሩን ከንቲባዋ ገልጸዋል። አስተዳደሩ በከተማዋ ትምህርት ቤቶች የሚያካሂደውን የተማሪዎች ምገባ መርሃ ግብር በማስፋፋት በአዲስ አበባና በኦሮሚያ አዋሳኝ አካባቢዎች የሚገኙ የክልሉን ተማሪዎችም ተጠቃሚ እያደረገ ይገኛል ሲሉ ተናግረዋል። የእነዚህን አዋሳኝ አካባቢዎች ተማሪዎች የምገባ ወጪ የከተማ አስተዳደሩ ሙሉ በሙሉ እየሸፈነ መሆኑን ከንቲባ አዳነች አቤቤ አረጋግጠዋል። ስለ ግንቦት የሆነ ፋላሲ አለ። ግንቦት እንድተች ራሱ ያደረገ ግንቦት ነው የሚባል አባባል። በቀጥተኛ ስታዩት ግንቦት ባይኖር ስለ ግንቦት ማናወራም ነበር፣ አንተችም ነበር። ትክክለኛ ትርጉሙ ነፃነት የሰጠ የማውራት ነፃነት የሰጠ ግንቦት ነው። ምን ነፃነት ነበረ ወይ? እስቲ ምን ነፃነት አለ? እስቲ እውነቱን እናወራ። ወይ መለስ እንደዛ ብሎ ሲያወራ ነፃነት ነበረ? የሆነ ነገር ሆነ ብለህ መናገር ትችል ነበረ? እስቲልስ እንደዛ ትችላለህ? ለምንድን ነው የሆነ የምንክደው ጨለምተኛ የምንሆነው? ለምንድን ነው ሀቁን ማናወራው? እኔ ግንቦት ለትግራይ ህዝብ ምን አመጣ ስል የአባቶቻችን ትግል እያንቋሸሽኩኝ አይደል። ይኸውላችሁ
ህወሓት ታጋዮች ድሪል ታጋዮች ዓለማዊ መናንያን ናቸው። እኔ ካንተ በፊት ልሙት እያሉ ጓዳቸውን በእግራቸው ፈንጅ የሚጠርጉ ሰዎች ናቸው። እነዚህ ሰዎች ማንም ምድራዊ ኃይል የመተቸት ሞራል የለውም። ምክንያቱም እነሱ ለራሳቸው ሳይሆን ተጨቁኗል፣ ተበድሏል ላሉት ለትግራይ ህዝብ በሽቅድድም ነው ያለፉት። ነገር ግን እነሱ የሞቱለት ዓላማ በሆነ አንድ ጀማ ባክኗል ነው እያልኩ ያሉት። የትግራይ ህዝብ በከፈለው ዋጋ ልክ ምንም ነገር አላገኘም። ለምንድን ነው ከግንቦት 83 ግንቦት 20 በኋላ ትግራይ ውስጥ ሁለቴ አስከፊ ጦርነት የተካሄዱ? አንደኛው ትግራይ ደንበር፣ አንደኛው ሙሉ ለሙሉ ትግራይ ውስጥ። ለምንድን ነው ያ ሁላ ዋጋ ተከፍሎ ግንቦት 20 የድል ቀናችን ተብሎ በየዓመቱ መከበር ከተጀመረ በኋላ ለምንድን ነው እንደዛ ሁለቴ አስከፊ ዋጋ የከፈል ነው? እንደዚህ በየ20 ዓመቱ በየ10 ምናምን ዓመቱ በመቶ ሺዎች የትግራይ ወጣቶች የሚያልቁበት ነገር ሀፕን የሚያደርግ ከሆነ የግንቦት 20 ድል ለእኛ ለተጋሩ ምናችን ነው የኔ ጥያቄ። ደርግ ከሚባል ጨቋኝ መንግስት ነፃ ወጥቷታል ኢትዮጵያ ሊሆን ይችላል። ሁሉንም ነፃ ያወጣው እላፊ ዋጋ የከፈለው ግን የትግራይ ህዝብ ነው። ሰላም ለትግራይ ህዝብ። አፈሳው ይቁም። ይመቻችሁ። ሶት የወለደው ጀግና ኢህአዴግ ሰራዊት ደርግ ይጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ተቆጣጥሮታል። 1983 እችን ድምፅ መቼም ማቃት ሰው የለምና እች ድምፅ በአዲስ አበባ ሬዲዮ እንድትነገር በ10 ሺህ የሚቆጠሩ የትግራይ ወጣቶች ሞተዋል። በመቶ ሺዎች አካል ጉዳተኛ ሆነዋል። በመቶ ሺህ የሚቆጠሩ እናቶች ካለ ጧሪ ቀርተዋል። በመቶ ሺህ የሚቆጠሩ ወላጆች ልጅ አልባ ሆነዋል። በመቶ ሺህ የሚቆጠሩ ህፃናት ወላጅ አልባ ሆነዋል። በጣም መራር መስዋዕትነት የተከፈለው ለማን ሲባል? ለትግራይ ሲባል ነው መጀመሪያው፣ በኋላ ነው ለኢትዮጵያው ነው። ከዛ ግን የሆነው ምንድን ነው? በተቃራኒው ነው። ትግራይ ተረስታ ሲደረግ የነበረውን እናውቀዋለን። ከዛ አሁን ላይ ሆናችሁ አንዳንድ እኔ እንጃ ከልባችሁ ትግራይ ያልሆናችሁ ወይ ሪል የትግራይ ነገር የማይገባችሁ ሰዎች ፕሮሊ ግንቦት ምናምን እያላችሁ ስታከብሩ ሳይ እጅግ በጣም ያሳዝነኛል። ይኸውላችሁ ግንቦት ለትግራይ ህዝብ ምን አተረፈለት? ምን ፈየደለት? ምን አመጣ ግንቦት ለትግራይ ህዝብ? ይኸው በዛሬው ዕለት ከ83 ዓመተ ምህረት ስንት ዘመን ሆነው? በዛሬው ዕለት እንኳን ትግራይ ሙሉ ትግራይ አፈሳ ላይ ነው። ወጣት የታፈሰ ነው። ግንቦት ምን አመጣ ለትግራይ ህዝብ? ዝም ብሎ ግንቦት ማለት አይደለም። ምን አረገልን? በመላው ትግራይ የተካሄደ ያለው የወጣቶች አፈሳ ይቁም። ሰላም ለትግራይ ህዝብ። ይመሻሹ።